አላህ ደግሞ የሚስትን ሐቅ ደግሞ ከባድ አደረገው። ፈኢነኩም አኸዝቱሙሁነ ቢአማናቲላህ እናንተ እነሱ እኮ የያዛችሁት በአላህ አማና ነው። ይሄ ከባድ ነው። ሴቶች የአላህ አማና ናቸው። ቤተሰቧን ትታ ዘመዶቿን ትታ እኔ ጋር ስትመጣ፣ አንተ ጋር ስትመጣ፣ እኛ ጋር ስትመጣ ይሄ ትልቅ አማና ነው የተሰጠን። ልክ አባቷ እንደሚንከባከባት ልትንከባከባት ይገባል። ወንድሟ እንደሚንከባከባት ከዛ በላይ ልትንከባከባት ይገባል። እና ትልቅ አማና ናቸው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ ጠየቋቸው። ሰሃቦቹ መጥተው አንተ አላህ መልእክተኛ ወይ ማ ሐቁ ዘውጀቲ አሐዲና ዐለይህ እንደው የሚስት ሐቅ በእኛ ላይ ያለብን ምንድን ነው ብለው ጠየቁ። ነቢዩ ሰለላሁ ዐለይሂ ወሰለም አን ቱጢዕማሃ ኢዛ ጠዒምተ የበላህ ጊዜ ልታበላት፣ ጥብስ በልተህ ሽሮ እንዳታበላት ነው እኮ ተደስተ እሷን እንዳታስርባት ነው። እንደዚሁም ደግሞ ተክሱሃ ኢዛ እክተሰይተ የለበስ ጊዜ ልታለብሳት፣ ወላ ተድሪብ ልወጅሃ ፊቷን ላትመጣ አጂብ ነው። አዎ ይሄ አላህ የተከበረ ሱጁድ የምናደርግበት ወደ አላህ የምንቀር ይህንን ደግሞ በአማና የተሰጠህን ሚስትህን ቅድም ኡስታዝ መሐመድ ፈረጅ እንዳለው ልብስህን እኮ ነው ያንተን ገበና ምሸፍንን ፊቷን እንዳትመታ። በጣም ያጅበኝ ነብዩ ሰለላሁ ዐለይሂ ወሰለም ሌላት ነው ወላ ተቀብህ መጥፎ ስድብ አስቀያሚ ስድብ እንዳሰድባት። ሱብሃንአላህ ስድቡ ይቅር መልካም ነገር ከሷ ላይ በመልካም ግለጻት አሉ። እና ወላ ተጅሀር ኢላ ፊል በይት ቤት ውስጥ እንጂ እንዳታኮርፋት። ትልቅ ምስጢር ነው ይገባት ቤት ውስጥ እንጂ ከቤት ውጭ እንዳታኮርፋት። ትዳርን መጠበቂያ ነው። ውጪ ካኮረፋት እንደ ተኮራረፉ ከተዋወቀ ምናልባት የሱንና የሷን መለያየት የሚፈልጉ ብዙ ሰዎች አሉ። አጋጣሚውን ይጠቀሙበታል። ስለዚህ ውጪ ፒስ ነው ሆነ ፒስ ነው በቃ ሰላም ፍቅር እንደ ነብዩ ሰለላሁ ዐለይሂ ወሰለም እኮ አርአያሳቸውን መከተል አለብን። ነብዩ የሚስቶቻቸውን ባህሪ አይሻን እንደው በእኔ ትንሽ ደስተኛ ስትከፊ እለይብሻለሁ አላት። እንዴት ከኔ ጋር በጣም ሰላም ስትሆኚ በእኔ ላይ የተደሰች ጊዜ በሙሐመድ ጌታ ይሁንብኝ ብለሽ መሐላት ነው ያለሽ። ትንሽ ደግሞ ቅሬታ ከመጣብሽ በኢብራሂም ጌታ ይሁንብኝ። የኢብራሂም የሙሐመድም ጌታ አላህ ነው። ግን ይሄንን ትያለሽ። ምን ያህል ሚስቶቻቸውን እንደሚከታተሉ ማንበብ መቻል እና የሚስት ሐቅ የሚባለው ነገር ቀላል አይደለም። ሐቂቃ ዛሬ እንደ ቀላል አሁን ፊት እንዳትመታ ነው አይደል? ቡጢ ይሰጣል። ላኢላሀ ኢላ የልጆቹን እናት ከቤተሰብ በአማና የተቀበለ ትልቅ ቦታ ይሰጣቸው። እንደው ከእናንተ እኮ አኽላቁ እኮ ያማረ ማለት ለሚስቱ ምርጥ የሆነ ነው ያልኩት ሰለላሁ ዐለይሂ ወሰለም። እኔ ውጪ ላይ ባህሬ በጣም ያምራል፣ ቤት ውስጥ ማን ነኝ? እንደው ሐቂቃ ለሁላችንም የኔን ባህሪ ሚስቴ መልካም ነው ካለችኝ እኔ መልካም ነኝ። ለምን ለይለን ወነሃራ ታቀኛለች። እኔ እሷ መልካም ናት ካልኩኝ እሷ መልካም ናት። ዛሬ ግን ውጪ ላይ ማሻአላህ ነን፣ ውጪ ደግሞ ስለዚህ የሚስትን ፍቅር መስጠት መግለጽ ኡስታዝ መሐመድ ያለውን እንደው ሐቢብቲ አንድ ቂሳ ልንገርበት። አንድ አለ በቃ የሚስት ሐቅ የሚባል ነገር አያውቅም። አንድ ቀን ወጣና ሰዎች ሲነጋገሩ ሲያይ ሁለት ባልና ሚስቶች ይነጋገራሉ። ማሬ አቤት ያንን ጨረቃ አየሽው አላት። አዎ ልክ እሱን እኮ ነው የምትመስዪው ሲላት የፍቅር አገላለጽ ይመለከታል። ይሄ ምንም አንድ ቀን ፍቅር የማይሰጥ የነበረ እንደዚህ ነው እንዴ አለና ገና እኮ ነው ከበር ሲጀማ ነይ አንቺ ነይ ውጭ አላት። ወጣች። እሱ ያንን የሰማው ሊሉ ያን ጨረቃ አየሽው አላት እና አውር መሰልኩ አለች። እና ፍቅር ከመጀመሪያው ጀምሮ እንዳልከው ሲያጭ ምን ሲል ማሻአላ ሁሉም ጠብ እርግፍ ነው አይደል? ወንዶች አብዛኛው በቃ ሱጁድ እኮ ነው የሚቀረው። ከተቀበለ በኋላ ግን ያሙን ማን አለበት? አላህ አለበት። የአላህ አማና ናቸውና አማናውን መወጣት የልጆቹ እናት ናት። ገበናው የሚሸፍንለት ብዙ ነገር እንደሷ እኮ የሚሸፍንለት ማንም የለም። ቢታመም ሀታ እስቲንጃ እንኳን ልታደርግለት የምትችለው እሷ ናት እኮ። ትልቅ አይቡን የምትሸፍናትና ሴቶች የአላህ አማና ናቸው። ይህንን አማና እንወጣ።